ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዲዘነጋ እንሻም። እንዳይዘነጋ ላይክ አድርጉልን። ያው በደንብ 200-300 በላይ ላይኮች ቢኖሩ መረጃው ስለሚዳረስ ማለት ነው። ዛሬ ሁለት ጉዳዮችን እንመለከታለን። የመጀመሪያው ወንድማችን መምህራችን ሊቀ መዘምራን ቴዎድሮስ የተናገረው ነገር በርካታ ኦርቶዶክሳውያን አስቆጥቷል። ሁለተኛ ቪዲዮውን ስሰራው እውነት ለመናገር በዚህኛው ላይ ብዙ መስራት ፈልጌ አልነበረም፣ ግን እንደው ነገሩን ስመለከተው በጣም አስደናቂ ሆኖ ስላየሁትና አንዳንድ ኦርቶዶክሳውያን አረዳዱ ትክክል እንዳልነበረ እውነታው ግን ሌላ እንደነበረ በመግለጽ ድምጽ አሰምቷልና እሱን መረጃ አጋራላችኋለሁ በመጀመሪያ ማለት። ሁለተኛ ላይ እንግዲህ እንድንመለከት የምወደው ጉዳይ ከሊቀማ ኢምራን ቀሲስ ዘበነ ለማ ጋር የተገናኘ ነው። ድምጻቸውን የማሰማታቸውን ጉዳይ ሰማን እንገኛለን። ከዚህ ጋር ያሉትና ሌሎች በዚህ በአርሲ ላይ የወጡ ያሉትን የተሰሙ ያሉትን መረጃዎች የምንመለከት ይሆናል። በቅድሚያ ግን የሊቀ መዘምራንን እንመልከት። ባሳለፍነው ወቅት ሊቀ መዘምራን ቴዎድሮስ ዮሴፍ አባቶቻችን እንዳትናገሩ የሚል አይነት አዝማሚያ ያለው ለፎሎወር ብላችሁ 4-5 ሺህ ፎሎወር ለማግኘት የተወሰነች ሳንቲም ለማግኘት ብላችሁ የተጠመቃችሁበት ጸበል እንኳን ሳይደርቅ አባቶችን የምትሳደቡ ሀጂ ሙፍቲ መጥተው እንደዚህ ያደርጉላችሁም ሀጂ ሙፍቲ ላይ ያ ሁሉ ኦርቶዶክስ ወጥቶ አዝኖ አባቶችን ደግሞ በቀጣይ ሳምንት ተሳደበ ያለ ሊቀ መዘምራን ተናግሯል። ያ አሳዝኖናል። እውነት ለመናገር ማለት ነባይነ እያለ ዘምሯል። ጮህን እንዳልጮህን ተቆጠርን እያለ ዘምሯል። ብዙ መዝሙሮችን ዘምሯል። ያንን ቢዘምር ይሻሉ ነበር። ቢያንስ እዚያ ያሉትን ያነቃ ነበር። እዚያ ያሉ የሞቱ ያሉትን ያነቃ ነበር። ዘመቻውን ይደግፍ ነበር። ቢዘምር ይሻል ነበር። መናገሩ ትንሽ አስቆጭቶናል። ለምን እሱ የተረዳበት አረዳድ እኛ አባቶችን እንደሰደብ፣ እንዳንቋሸሽ፣ እንደጣልን፣ እንደማንፈልጋቸው አባቶች የቤተ ክርስቲያን ራስ እንዳልሆኑ ካህናት እንደማያስፈልጉን አይነት አዝማሚያዎችን ነው የተናገረው። ከሁሉ በላይ አንድ ወንድማችን ስለዚህ የተናገረው ነገር በጣም ስለገዛኝ ላስደምጣችሁ። ጮህን ብለን እንዳልዘመርክ ዛሬ ተነስተ ወንድሞች ላይ ጣት ቀሳሪ ሆንክ። በመጀመሪያ ደረጃ አንተ ያላወቅካቸውና ያልተረዳቸው ነገሮች ብዙ ነገሮች አሉ። ሲቀጥል ሊቃነ ጳጳሳትን የተሳደበ አንድ ሰውም የለም። ኦርቶዶክሲያን ባለማተብ ሲያልቁ ሲጨፈጨፉ እያዩ ዝም በማለታቸው ምክንያት ብቻ ማምላክ ወላዲተ አምላክ ትፋረዳቸው ማለት ይህ ስድብ አይደለም። የዛሬ 3 ዓመት እኮ መግለጫ በየሰዓቱና በየደቂቃው ነበር ሲወጣ የነበረው። ለምን? ጥቅም ነዋ፣ ስልጣን ነዋ፣ ወንበር ነዋ። ሲቀጥል ደግሞ አንተ እንዳልከው ለ5000 እና ለ4000 ላይክ ለገንዘብ ብለን አይደለም እዚህ ሶሻል ሚዲያ ላይ ሪስክ እየወሰድን እየመጣን ፊት የምንናገረው የምንጋፈጠው እነኛ በየገደሉና በየዱሩ ለማተባቸው ክብር ሲሉ ብቻ ራሳቸውን እያጡላሉ ኦርቶዶክሲያን ባለማተቦች መጮሃችን፣ መናገራችን፣ አትግደሏቸው ማለታችን ሊቃነ ጳጳሳትን መሳደብ አይደለም። አትግደሉ ማለት ፖለቲካ አይደለም። እንኑርበት ማለት ሊቃነ ጳጳሳትን መናገር መሳደብ አይደለም፣ ቅንጦትም አይደለም። በበኩሌ አክባሪም ነኝ ወዳጅም ነኝ፣ ግን በዚህ ልክ ትወርዳለህ ብዬ አስቤም አላውቅም። ይሄ ወንድማችን በጣም እኔ ወደዋለሁ እውነት ለመናገር ያው በተደጋጋሚነት ራሱን እያጋፈጠ ድምጽ ሲሆን የነበረ ወንድማችን ነው። በብዙ በተለይ በዚህ በጥር 14 በነበረው እንቅስቃሴ እናስታውሰዋለን። አሁንም ያ ነገር አላቆምም፣ እንደቀጠለ ነው። ይሄ ነው ክርስትና። የሞትን እንበዛለን የሚለው ብሂልን ሳይሆን በህይወት እየኖሩ ለሌላው ድምጽ መሆን ነው። ሊቀ መዘምራን ቴዎድሮስ ዮሴፍ ምንም አይጎልበትም። ቤተሰብ አለው፣ ልጅ አለው። ከአገር ከአህጉር እየዞረ ይዘምራል፣ ያገለግላል፣ ህይወቱን ይመራል። ሴፍ የሚባልበት ኤሪያ ላይ ነው ያለው። ግን የተናገረበት መንገድ ያማል ማለት በጣም ነው የሚያመው ማለት በጣም ነው የሚያስከፋው። እኔ አንዳች ቅር አሰኝቶኛል እውነት የሆነ በጣም ከፍ አድርጌ የነበረበትን እይታዬን አጥኜ እንድመለከት ነው ያደረገኝና ለምንድን መስላችሁ ያ እነዛ ህፃናት እነዛ መሞት ላይ ያሉት በማህበረ ቅዱሳን ላይ ድምጻቸውን የሚያሰሙት ዛሬም ድረሱልን የሚሉ ጩኸት ላይ ያሉትን አካላት ማሰብ በቂ ነው። አባቶች ምናቸው ተነካ? ምን ሆኑ? እውነት እኔ በጣም የሚገርመኝ እሱ ነው። ምን ሆኑ? እንደው በቀጣይ አንድ ቪዲዮ አሳያቸዋለሁና
በጣም ትንሽ ልብ ይሰብራል። አንድ ሁለት ሀሳቦችን ከዚህ ጋር የተገናኙትን መልእክቶች እናስደምጣችሁ። አባቶች በእውነት ተነክተዋል። አንዳንድ ሰዎች ቤተክርስቲያን ላይ ግፍ ባደረሱ ቁጥር ክርስትና የሚጠፋ መምህራኖቿ የሚዳከሙ ካህናቶቿ ሞተው የሚቀሩ የሚመስላቸው ሰዎች አሉ። ጠርጦሊን እንዳለው የሰማዕታት ደም የክርስትና ዘር ነው ብሏል። አንድ ሰማዕት ደሙ ሲፈስ ተራ ደም የፈሰሰ ያህል አይቆጠርም። ስለ ክርስቶስ ስምና ስለ ቤተ ክርስቲያን ብሎ የሚከፍሉት ደምና ዋጋ ግን ያ የክርስቲያን ዘር ነው። ሰማዕትነት ማለት ክርስትና የተስፋፋበት መንገድ ነው። ያ ተዘርቶ ዝም ብሎ አይቆይም። የመጀመሪያዎቹ ክርስቲያኖች የከፈሉት የደም ዋጋ እኮ የበኋላ ሰለስቱ ምዕትን እነ ቅዱስ አትናቴዎስን እነ ቅዱስ ዲዮስቆሮስን እነ ቄርሎስን እኮ ወልዷል። ዘመነ ሊቃውንት ስንመለከተው በታሪክ ዳራ ውስጥ ከዘመነ ሊቃውንት በፊት ሁሌ ስታጠሩ የሆነ የሰማዕትነት ዘመን ነበር። ሰማዕታት ማለት በደማቸው ሙሽርነት ስለ ክርስቶስ ብለው ስለ ክርስትናቸው ብለው ስለ ቤተ ክርስቲያን ብለው ዋጋ የከፈሉ በየአደባባዩ የውሻና የአውሬ ሲሳይ ሆነው ቤተ ክርስቲያንን የሞሸሯት ናቸው። ማይፈርድ ይመስላችኋል? እግዚአብሔር ግፍ ሲበዛ ማይፈርድ ይመስላችኋል? ደም ሲፈስ የማይፈርድ ይመስላችኋል? መከራ ሲበዛ እግዚአብሔር የማይፈርድ ይመስላችኋል? አንድ ቀን ይፈርዳል። እግዚአብሔር ሲፈርድ ግን ማንም በፊቱ መቆም አይችልም። እግዚአብሔር ሲፈርድ ግን ማንም ሊገዳደረው አይችልም። ከእግዚአብሔር ኃይል የተነሳ ከእግዚአብሔር ስልጣን የተነሳ የትኛውን ፍጡር በእግዚአብሔር ቁጣ ፊት መቆም አይችልም። ስለዚህ ከቁጣው እንድናመልጥ መከራን እየታገስን በእርሱ ማመን አለብን። ፈተናን እየታገስን በእርሱ ማመን አለብን። ጽናት ይጠይቃል። ክርስትና በባህሪው ውጣ ወረድ የበዛበት ሕይወት ነው። መከራ የበዛበት ሕይወት ነው። አባቶቻችንም ይህንን ሃይማኖት እኛ ጋር ያደረሱት አልጋ ባልጋ ሆኖላቸው አይደለም። አልጋ ባልጋ ነው መንገዱ ይባላል። አይደለም፣ አልጋ ባልጋ አይደለም። መንገዱ ውጣ ወረድ ነው። መንገዱ ይወላችሁ ክርስቶስ እንደተናገረው ነው። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ አለ እንደ እባብ ልባሞች ሁኑ፣ እንደ ርግብ ደግሞ የዋሆች ሁኑ። የዋህነት ብቻ ሳይሆን ልባምነት ያስፈልጋል፣ ማስተዋል ያስፈልጋል። አስተውሉ። የምትኖሩት እንደ በግ እናንተ የእግዚአብሔር በጎች ናችሁ። በተኩላ መካከል ነው የምትኖሩት። ተኩላ በባህሪው በላተኛ ነው። በግ ደግሞ የሚበላ ነው። በግና ተኩላ አብሮ ሲኖር ግን ልባምነት ያስፈልጋል አለ። ይገባችኋል የምናገረው ነገር? ልባምነት ያስፈልጋል፣ ማስተዋል ያስፈልጋል፣ መጠንቀቅ ያስፈልጋል። ስለዚህ ልባሞች ሁኑ አለ። የዋህነታችሁንም ደግሞ ጠብቁት። መከራን ትቀበላላችሁ፣ ትሰደባላችሁ፣ ትጠላላችሁ። ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ አለ። እስኪ ስለ ስሜ በሉ። ድምፃችሁን ከፍ አድርጎ ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ምንም አላጠፋንም እኮ ያየ ሁሉ የሚጠላን እኮ ምንም አላጠፋንም። ኢየሱስ የሚለውን ስም ስለያዝን ነው። በኢየሱስ ክርስቶስ ስላመንን ነው። ምክንያቱም ራሱ ክርስቶስ ተናገረ። ስለ እኔ ስም አለ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። እየረዳችሁ ትጠላላችሁ፣ እያጎረሳችሁ ትነከሳላችሁ። ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ሕዝቡ ሁሉ ስለ እኔ ስም ይጠላችኋል። ክፋት ሰርታችሁ አይደለም፣ ተሳድባችሁ አይደለም፣ በቀለኞች ሆናችሁ አይደለም፣ አድመኞች ሆናችሁ አይደለም፣ ክፋት ኖሮባችሁ አይደለም። ነገር ግን ኢየሱስ በሚለው ስም ክርስቶስ በሚለው ስም ዓለምን ባዳነ መድኃኒት በሆነው በኢየሱስ ክርስቶስ ስም ስላመናችሁ አለ ሕዝቡ ሁሉ ይጠላቸዋል። ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የሕገወጥ ሹመት የተቋቋመ ጊዜ ያኔ ጥር 15 ነው 14 የተፈጸመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጨወ ሁሉም ኦርቶዶክሳውያን ከሀገር ድረስ ጥቁር ልበሱ ተባለን። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው።
እሱ ዝምታን ከመረጠ እኮ ምንድነው ብለን እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው አባቶች እኮ ስለረሱን እኮ ነው በየሚዲያው ወተን እኮ አሁን እኮ ምንጮህ እኮ አሁን እኮ ምንለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። አሁን ምኑ መሰላችሁ የጎዳን ኦርቶዶክሳውያን ወንጌልን እንደኛ አሽሞን ሙኖ የሚሰብካት የለም። አንድም እንደዚህ እየተባለ በትርጓሜ መምህራኖቻችን አሳምረው ነው የሚሰብኩት። ወንጌልን በሚጣፍጡ ቃላት በመስበክ ለውጥ የሚመጣ አይደለም። ወንጌል መገለጥ ነው። ይህን እንዳትረሱት። አምላካችን ራሱ 3 ዓመት ከ3 ወር አስተምሮ ተገልጦ ነው የታየው። በቃ መስቀል ላይ ወጥቶ ነው የታየው። ያስተማረውን ነገር በተግባር አሳይቶ ሞታችንን ሙቶ አሳየን። ያንን ያዩ ደግሞ ሐዋርያቱ ያስተማሩትን ቅዱስ ጳውሎስ አንገቱን ተበጥሶ አሳየን። ቅዱስ ጴጥሮስ ተዘዝቆ ተሰቅሎ አሳየን። ቅዱስ እስጢፋኖስ ተወግሮ አሳየን። አባቶቻችን ቆዳቸው ተገፎ አሳዩን። ፕራክቲካሊ ወንጌል መገለጥ ነው። ይሄ ደግሞ የሚሆነው በእኔና በአንተ በኦርቶዶክሳዊ ነው። አውርተ ዝም የለም። ምን ማለት መሰላችሁ? እንደዚህ ሲባል ወንጌል ወንጌል አይፈቅድም፣ እንደዚህ አይባልም፣ መደራጀት ምናምን ወይም ደግሞ ቁጭ ብሎ መነጋገር ምናምን እንደ ኃጢአት የሚቆጥረው አእምሮ ያለው ሰው አለ። እኔ በጣም የሚገርመኝ በነገራችን ላይ ሌሎቹ ቤተ እምነቶች እየሰማችሁ ነው፣ የአጭርና የረጅም ጊዜ እቅድ አላቸው። በአጭር ጊዜ እቅዳቸው ባገኙት አጋጣሚ አንተን ያጠፋዋል። በረጅም ጊዜ እቅዳቸው ደግሞ አንተን የማዳከም ስራ ለ50 ለ40 ዓመት ነው የሚያቀዱት። በነገራችን ላይ እየሰማኸኝ ነው። ይሄ ከአክሽን ጋር ነው፣ ከወሬ ጋር አይደለም። እኔ እናንተ አንድ የጎዳን ነገር ልንገራቸው ኦርቶዶክሳውያን። ኢትዮጵያ የምትባለው ሀገር አሁን ለምሳሌ አስተምሮ ሃይማኖታችን አለ አይደል? ዶግማ ነው፣ አይቀየርም አይደል? የሃይማኖት ትምህርታችን አይቀየርም። ኢትዮጵያ የምትባለው ሀገር እኔና ለአንተ ዶግማችን ናት። የምትፈርስም አይመስለንም፣ እንዲሁ ምንም የምትሆንም አይመስለንም። ኢትዮጵያ ማለት እኔና አንተ ነን። ባይዘው ይሰማኝ ነው። ኢትዮጵያ የምትባለው ሀገር የቀጠለችው የኔና ያንተ ደም እስካሁን ድረስ ስለሚፈስ ነው። እንደ ሶሪያ ማንሆንበት ምክንያት የለም። ምክንያቱም ሌሎቹ ጠላቶቻችን የሚያስቡት አንተን ፕራክቲካሊ አንገትን መቁረጥ ነው። እየሰማኝ ነው ባገኙት አጋጣሚ። ስለዚህ አንተ ትደራጃለህ። ክርስቶስ ለዘላለም እንዳንለያይ አድርጎ በመስቀል ጭፍልቅልቅ አድርጎ ሰርቶን ሄዷል። አንድ አድርጎ ቅዱስ ጳውሎስ እንደመከረን ብልቶችን አንድ። ምንም አይነት የፖለቲካ አመለካከት ሊኖር ይችላል። ከሞት በኋላ ያለውን ህይወት የምታስብ ከሆነ ወይም ክርስቲያን ከሆነ በክርስቶስ ክርስቲያን ከሆንክ ግን ከወንድም ጋር ቁጭ ብለህ ብታወራ ምንም አይነት የፖለቲካ አመለካከት ሊኖር ይችላል። በክርስትናና በቤተ ክርስቲያን ጉዳይ ቁጭ ብለህ ስትመካከር ግን ፖለቲካ ነው የሚል ሰውዬ እሱ ነው ቢላዋ የሚያስለው ሊያርድ። ሃይማኖት አባት ሊሆን ይችላል፣ ምንም አይነት ሰው ሊሆን ይችላል። ፊት ለፊት ተነጋገሩ። በየአጥቢያ ቤተ ክርስቲያኑ አንተውን ዲግሪ ይኖርሃል፣ ተምረህ ይሆናል፣ 12ኛ ክፍል ጨርሰህ ይሆናል። ይህን እንዴት ሊድ ማድረግ ያቅታል? አንዲቷን የአጥቢያ ቤተ ክርስቲያንን ማዳን እኮ ራሱ ትልቅ ስራ እኮ ነው። እናንተ በየአጥቢያ ቤተ ክርስቲያኑ ስትሰበሰቡ ከዛ በኋላ ዓለም አቀፋዊ ግሩፕ ይኖራል ማለት ነው። ምን ማለት ነው? አንድ ላይ እንሆናለን ማለት ነው። ልክ እንደ ኮፕቲክ እንደ ግብጽ ኦርቶዶክሳውያን። የግብጽ ኦርቶዶክሳውያን መንግስትን አንድ ቀን ባለበት ቀጥ ማድረግ ይችላሉ። ሲስተሙ ሁሉ በእጃቸው ነው። እያንዳንዱ የገንዘብ ፍሎ በራሳቸው ነው። በቤተክርስቲያን በኩል ነው አልፎ የሚሄደው። ምንም ነገር የለም። እኔ እናንተ እንዲማንሆንበት ምክንያት የለም። የአባቶቻችን ልጆች ነን። እየሰማኸኝ ነው ያለው? 10 ሰው 20 ሰው ቀላል ነገር ነው የሚመስለው አይደል? ግን አይደለም። እኔ እናንተ ዛሬ ለሞታችን ክሬዲት ሰጥተን በዚህ ጉዳይ እየተወያየን ያለ ነው። ከዚህ ቀደም ይህን መናገር ስህተት ነው የነበረው። አዚማችን አይናችን የሸፈኑትን አባቶች በግልጽ ፎቶአቸውን እየለጠፍን ነው የምንናገረው። ከዚህ በኋላ የምታውቁትን ኢንፎርሜሽን ላኩልን። ቢያንስ ሀገር ውስጥ የሌለን ሰዎች እኛ ይሄን እናደርጋለን። ኦኬ። እና አሁን በዚህ አጋጣሚ ልንደራጅ በየስቴቱ ያላችሁ ልጆች እነዚህ የአስተባባሪ ኮሚቴ የተናገሩትን ማለት ነው ቀላል ነገር እንዳታደርጉት። መወያየት መነጋገር አለብን። አሁን ዛሬ ከጀመር የዛሬ 15 20 ዓመት ብላችሁ ነው ማሰብ ያለባችሁ። በዚህ ውስጥ በጣም ብዙ ግድያ ሊኖር ይችላል። የዛሬ 15 20 ዓመት 30 ዓመት ምን እንሆን እንችላለን ብለህ ነው ማሰብ ያለብህ እንጂ ተስፋ ቁርጥ አታርጉ አትበሉ። ወዲያው መስቀል ላይ ነው ያለነው። መስቀል ላይ ምቾት የለም። የተወዳጁ የሰዎቻችን ተከታተል ነው። ወደ ቀጣይ መረጃችን እናምራ። ሊቀማ ኢምራን ቀሲስ ዘበነ ለማ ድምጻቸውን አሰምተዋል። የአርሲ ተወላጅ እንደሆኑ ጋዜጠኛ አርአያ መካሻ ተናግሮ ለምን እንዳይናገሩም በማለት በሐዘን መንፈስ ተናግሮ ነበር። እሱን ቪዲዮ ላጋራላችሁና ከዛ በኋላ ሊቀማ ኢምራን ምን አሉ? ያው
በዚህ የአርሲ ሞት ላይ በርካታ የሆኑ ዘመቻዎች የተካሄዱ ነው። ዘመቻዎቹን በተመለከተ ብዙዎች ድምጽ እያሰሙ ነው። መምህራን አንዳንዱ አብዛኛዎቹ ያሰምተዋል፣ ያላሰሙት ነበሩ። ሊቀ ማእምራን አንዱ ነበሩና አስቀድሞ ግን አርአያ መካሻ አንድ ቪዲዮ አጋርቶ ነበር ሲላስደምጣቸው። ቀሲስ ዘበነ ለማ የአርሲ ተወላጅ ናቸው። ያሰላ በተለያዩ ማህበራዊ ጉዳዮች ላይ አጀንዳ አድርገው ሲናገሩ እናውቃለን። ከሀገረ ስብከታቸው አንጻር ከትውልድ ስፍራቸው አንጻር በአካባቢው ተወላጆች ድምጽ መሆን ይችላሉ። ኦርቶዶክሳውያን ማህበራዊ ሚዲያውን ድምጻችን ይሰማ፣ አባቶቻችን ምህላ ያዙልን፣ ጾም እንያዝ፣ እንጾም፣ እንጸልይ፣ እንስገድ፣ ወደ ፈጣሪ እንጠይቅ በሚሉበት ሰዓት ላይ እሳቸው ስለ አርሲው ሞት አልሰሙ። ስለሚገደሉ ኦርቶዶክሳውያን ሰምተው አያውቁ። በተለይ አርሲ ላይ ይሄ ጉዳይ ፖለቲካ ነው እንዴ? አይደለም እኮ። ይሄ ጉዳይ እውነትና ክርስትና ነው። እውነትና ክርስትናን ያልያዘ ቀሲስነት፣ እውነትና ክርስትናን ያልያዘ አባትነት ምንድን ነው ትርጉሙ? መምህራን ወንጌሎች እየወጡ የተናገሩ ነው። እሳቸው ምን እየሰሩ እንደሆነ ላሳያችሁ። ይሄ ዋን ቻናል ነው ምናምን የሚባል በቅርቡ የተከፈተ ኢትዮጵያ ውስጥ የተከፈተ ቻናል ነው። ኳስ ወዳለው ካቢ አሁን ያሉ የማን ደጋፊ ነው? ከሀገር ውስጥም ከውጭ ደጋፊ አይደለሁም። ኳስ በጣም አያለው። ኳስ አያለው። ሃይላይት ነው ብዙም ማይሆኔ ጊዜ ስለማይኖረኝ አብዛኛው ጊዜ ሃይላይት ነው። ወሳኝ የሆኑ ጨዋታዎች ካልሆኑ በስተቀር አብዛኛው ጊዜ ሃይላይት ነው የማየው። ክለብ አልደግፍም፣ ዝም ብዬ ነው የማየው። ኳስ ጨዋታ ደስ ይለኛል። ኃጢአትም የለውም ጽድቅም የለውም። ስለዚህ እመለከታለሁ ኳስ። እኔ ደግሞ አርሰናልን ስለምወድ ካሁን አርሰናል ይሉኛል እያ አርሰናል ያርሳሉ አይበሉም የሚባሉት አይነት ናቸውና ባለፈው እንደውም አንድ ቦታ በጣም የሚያቃጥል ምግብ ቲቪ ቻናል ላይ ቀርበው ድምጽ ማሰማት ተዋል። ምክንያቱም ማህበራዊ አጀንዳዎች ላይ ሁሉ ጊዜ አጀንዳ ስለሚያደርጉ ነው። የማን ነበረች ዘፋኟ? የፍቅር አዲስ ነቃ ጥበብ ሰላም ለክ የሚለው ዘፈን ላይ ተደጋጋሚ አስተያየት ሲሰጡ ታማዋቸው። ማህበራዊ ሚዲያ አጀንዳ ስለነበር ዛሬ የኦርቶዶክሳውያን ማህበራዊ አጀንዳ አይደለም እንዴ? አርሲው ኦርቶዶክሳውያን ግድያ አያችሁ። መርጦ ማልቀስ ማለት እንዲህ ነው። መርጦ መዝፈን ማለት ይሄ ነው። መርጦ መስበክ ማለት ይሄ ነው። ስለ ክርስትና የእውነት ነው በአደባባይ የሚሰበከው። ለዚህ ነው ፊት ለፊት የምንናገረው። ብዙ ወንጌል ሰባኪዎች ወንድሞችና እህቶች ዘማሪያን አሁን ወደ አደባባይ እየወጡ ነው። ምክንያቱም ቀጣይ ባለተራ ሁላችንም ስለሆነ ኦርቶዶክሳውያን እንኑር ማለት ቅንጦት አይደለም የጠየቅ ነው። በግፍ አትግደሉን ማለትም ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ደግሞ ትርፍ አጀንዳም አይደለም። ዋናው አጀንዳችን ማንም ኦርቶዶክሳዊ ይህንን የመኖር በሀገሩ የመንቀሳቀስ የነፃነት መብቱ እንዲቀበር መጠየቅ መብቱ ነው። መብቱ ነው፣ ፖለቲካ አይደለም። ይሄን አጀንዳ አታድርጉ የምትሉት ድምፅ አይሰማ ለምትሉን ደግሞ የኛ ጥያቄ መንግስትም ሲኖዶስም ጩኸታችንን ይስማ ነው ጥያቄያችን። መንግስት ጩኸታችንን ሰምቶ በአካባቢው ላይ ያለው ንዝህላል አስተዳደር አስነስቶ ለህዝቡ ጠበቃ የሚሆን ህዝቡን የሚያስተዳድር እያንዳንዱን ዜጋ እንደ ዜግነቱ የሚያከብር አስተዳደር ያስቀምጥልን ነው። ቅዱስ ሲኖዶስ ደግሞ በቦታው ላይ ያሉ ሀገረ ስብከት ሊቀ ጳጳስ የሆኑ አባት ታፍነዋል፣ ታግተዋል፣ እየተናገሩ አይደለም፣ ተደብቀዋል፣ ምን እየሆኑ ነው የሚለው አጀንዳ መጀመሪያ ምን ላይ ሰጥቶን እኛ አባት ለማይመሩት ሀገረ ስብከት ሊቀ ጳጳስነት መቀመጥ የለባቸው። ህዝቡን የሚወክል በተጎዳ ጊዜ ሲሄድ አይዞ የሚል አባት ያስፈልገናል። ስለዚህ ሁለቱንም ጳጳሱንም አስተዳደሩንም አንሱልን። ጳጳሱ ሳይታፈኑ መናገር ፈልገው እንዳይናገሩ ተደርገው ከሆነ እሱ ሌላ አጀንዳ። መናገር እየቻሉ ሳይከለከሉ እሳቸው ጉዳይ አይደለም አያገባኝም ብለው ከሆነ ግን በአስተዳደር ጉዳያቸው ቋሚ ሲኖዶስ አይቶ ከሀገረ ስብከታቸው አንስቶ ሌላ ሀገረ ስብከት ጳጳስ ይሰይምልን። ካልሆነና ግን እንዳይወጡ ተደርገው ከሆነ የተወዳቸው ቤተሰቦቻችን የዛሬ እንግዲህ በዛሬ መረጃችን በስፋት ከምንመለከታቸው ጉዳዮቻችን የሊቀ ማእምራንን ጉዳይ እንደሆነ ነግራችኋለሁ። ጋዜጠኛ አርአያ መካሻ ይሄንን ብሏል። መምህራችን ሊቀ ማእምራንስ ምን አሉ የሚለውን ላስደምጣችሁ። አያይዤም የተለያዩ ጉዳዮችን የምንመለከት ለሚሆነው እስኪ እሱን መጀመሪያ በቅድሚያ እንከታተል። ኢትዮጵያ በመከራ ውስጥ ናት። ተመየጢ ድንግል ሆይ ኢትዮጵያን ይልን ሞታ ልቤ እያለ የሚቀድሰው ልጅሽ ቄሱ አንገቱ ታርዷል።
ምን ነው ለልጅሽ ብለሽ ተሰደሽ የለም እንዴ? ሄሮድስና የገለው ተሰደሽ የለም ድንግል ማርያም? እነው ዛሬ ሕፃኑ በመከራ ሲያዝ ኃጢአታችን በዝቷል፣ እውነት ነው። መከራችን በዝቷል፣ እውነት ነው። ልባችን አልተመለሰም፣ እውነት ነው። ግን ማርያም አንቺ ርኅሩኅ አይደለሽም እንዴ? ኃጢአታችን ነው እንደምታይን ድንግል ማርያም። ኧረ ተመየጢ ተመየጢ ድንግል ተመለሺ ለኢትዮጵያ፣ ለአሮጊቷ ተመለሽላት፣ ለሽማግሌው ነይለት፣ ለወጣቱ ዛሬ እንደ ቤትሽ ተደፍቷል። ሳሊ ለነ ቅድስት ይልሻል። ኧረ ድንግል ማርያም ሆይ ጨካኝ ነሽ የሚል አልሰማንም። ርኅሩኅ እንደሆንሽ ነው የምናውቀው ማርያም። ኦሪት ሕሊና የሚለው ዲያቆንሽ በመቅደሱ ደሙ ሲፈስ ኧረ ድንግል ተመለሺ። ተመየጢ ተመየጢ ሱላማጢስ ወሃቢተ ሰላም። ሰላም፣ ፍቅር፣ አንድነት ያለሽ ፍቅር፣ አንድነት ከምድራችን ጠፍቷል። ተመለሺ። የተወዳችሁ ቤተሰቦቻችን የመጨረሻ ቪዲዮ መልእክቶችን ላጋራላችሁ፣ ተከታትለን እንመለሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የጥቃት ኢላማ ሆነች በሚል ጉዳይ ነው የምንወያየው። እንግዲህ እንደምታውቁት ኦርቶዶክሳውያን በያላችሁበት እንደምትረዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ በተለያየ መልኩ የመከራ ገፈት ቀማሽ የዱላ ሁሉ ማረፊያ እንደሆነች ይታወቃል። የመከራ አይነቶቹም የተለያዩ ናቸው እና ለምንድነው እንደዚህ የሆነችው የሚለውን በጥቂቱ ለመወያያ ለመነጋገሪያ ሐሳብ ያህል ነው በዚህ ሐሳቤን ማቀርበው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ኢትዮጵያ ያደረገችው አስተዋጽኦ አበርክቶት ቀላል ቢባል አይደለም። በታሪኳ ውስጥ የ5000 ዓመት ታሪክ ቀርጻ ያስቀመጠች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገር እንደ ዓለምም ጭምር ልትኖርና ልትከበር የሚገባት ቤተክርስቲያን እንደሆነች ይታወቃል። ምክንያቱም ፊደልን፣ ስርዓተ ቋንቋን፣ መስተጋብርን፣ ባህልን፣ ወግን፣ እሴትን፣ ሀገር ወዳድነትን፣ ፍቅርን፣ አብሮነትን የመሳሰሉ ነገሮችን አስተዋጽኦ ያደረገችና በሰማይ ያሉ የቅዱሳን ህብረቷ የሆነላት ሰማያዊ መንግስትን የምትናገር የምታስተምር የእግዚአብሔር ቤተሰብ መሆኗ ይታወቃልና እንደ ሀገራችን በስፋት ስናነሳ ከዚህ ከአዲሱ ስርዓተ ዓለም ከ1965 በፊት በነበረው ለብዙ ሺህ ዘመናት በሐዲስ ኪዳንም በብሉይ ኪዳንም በሕገ ልቡናም ነገስታትን ቀርጻ አስተምራ ሀገር እንዲወዱ፣ ህዝብ እንዲያፈቅሩ፣ ታሪክ እንዲሰሩ፣ ፍትህት እንዲያሰፍኑ በማድረግ ስትወጣ የኖረች ቤተክርስቲያን ናት። በሀገር ደረጃ አጠቃላይ ሀገር ቀርጻ ሰርታ የሰጠች ናት። አንድነትን፣ ነፃነትን ከነክብሩ፣ አንድነትን ከነ ምስጢሩ ሰርታ ለትውልድ ያስረከበች ቤተክርስቲያን ናት። በዓለም አቀፍም የምርምር መሰረት የሆኑ መጽሐፎችን በሀገርም እንደዚሁ የሰጠች ቅድስት ቤተክርስቲያን ናት። ብዕር ቀርጸው ብራና ዳምጸው ልጆቿ እሳት የሚተፉ መንፈሳዊ እሳት፣ ምስጢራዊ እሳት፣ ሐሳባዊ ጥበባዊ ፍልስፍናዊ እሳትን የሚተፉ ልጆቿ የተፈላሰፉበት የወጡበት የወረዱበት የድካማቸው ውጤት ነው። እንግዲህ በሀገራችንም በተለያየ መልኩ በቱሪዝም ዘርፍም ብንለው በሌላም ዘርፍ ገቢ ማስገኛ የሆኑት እንደ ዓለም እንደ ሀገር እንኳን ስናነሳ የቤተክርስቲያን ውጤቶች ናቸው። በአጠቃላይ በኪነ ህንፃ፣ በኪነ ጥበብ፣ በስነ ባህል፣ በስነ ግጥም፣ በስነ ቅኔ፣ በስነ ዜማ፣ በማህበረሰብ አንድነት፣ በሀገር ፍቅርና ወዳድነት፣ በወኔ አንድ አድርጋ ጠብቃ የኖረች ቤተክርስቲያን ናት። በዚህ ሁሉ ሀገርን ስታገለግል ኖራለች። እንደ ሰማይ ደግሞ የእግዚአብሔርን መንግስት ስታገለግል የኖረች ሰማያዊት ተስፈኛ ናት። ይሄ ቤተክርስቲያን የተሰራችበትን ዓላማ ሳትዘነጋ የመጣች ቤተክርስቲያን ናት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ለኢትዮጵያ በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። ክፉ ከሚባለው ደግሞ ቤተክርስቲያን አንዳችም አላደረገችም። አንዳችም በእውነተኛ
በትክክለኛ እውነትን በሚሻ ሰው ብትመረመር ቤተክርስቲያን አንዳችም እንኳ በሰው ላይ ክፉ ጥፋትን ነገር ማድረግ አትችልም፣ አላደረገችም። ዓላማዋም ተልእኮዋም አይደለም። ከዚህ የተነሳ የኢትዮጵያ ቤተክርስቲያን በሀገራችን ያደረገችውን አስተዋጽኦ ሰፍሮ ቆጥሮ ለመናገር ባጭር ጊዜ የሚቻል አይደለም። እንዲህ ናት እንዲያ ናት ሁሉ ለማስፈር እንኳን አጠቃላይ ሁለንተናዋን ለመመርመር ይቅጥርና አንድ ጉዳይን እንኳን በቤተክርስቲያን ዙሪያ ላይ ይዞ ለመናገር በጣም አያስችልም፣ አያስደፍርም። ምናልባት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከማመስገን ባሻገር የምትታማበት ምንም አይነት አንቀጽ የላትም፣ የሚያሳማት ጉዳይም የላትም። ያደረገችው ሁሉ በጎ ስለሆነ ከዚህ የተነሳ አሁን ባሉን ሂደቶች ስናይ በተለይም ከጣሊያን ወረራ በኋላ በመጣው ርዕዮተ ዓለም ውስጥ ቤተክርስቲያንን ስናያት የጥቃት ኢላማ ሆና ነው የመጣችው። በደርግ 17 ዓመት መከራ ስትቀበል መጥታለች። ከዚያም በኋላ እስካሁን ድረስ ባለው ደግሞ የመከራ ገፈት ቀማሽ ሆናለች። ዛሬም ባለንበት ርዕዮት ውስጥ ደግሞ እንዲሁ ልጆቿ ኦርቶዶክሳውያን በተለያየ መልኩ ይገፋሉ፣ መከራ ይቀበላሉ። ለምንድነው የጥቃት ኢላማ የሆኑት? ክርስቲያኖች በያሉበት ለምንድነው እንዲህ መገፋት የደረሰባቸው? ቤተክርስቲያን ሀገር እንዳልሰራች ባለቤት እንዳልሆነች እንደዚህ ጋር ራሱ መታየት ያቃታት ለምንድነው የሚሉ በክርስቲያኖች ላይ የሚነሱ ጥያቄዎች አሉ። ከክርስትና ውጭ ያለ ሰው ይሄን ማንሳት የሚችለው ጥያቄ ነው። በነገራችን ላይ ታሪክን የሚወድ ትናንትን የሚያውቅ አብሮነትን፣ ፍቅርን፣ ሰላምን የሚሻ ሁሉ የሚያነሳው ነው ማለት ነው። በብዙ መንገድ ጥቃት ኢላማ ሆና መቀጠሏ የታወቀ እንደመሆኑ መጠን ለምንድነው ስንል ዋና ዋና ጉዳዮችን ማንሳት እንችላለን። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የጥቃት ኢላማ የሆነችው በርዕዮተ ዓለም ውስጥ ቤተክርስቲያን አስፈላጊ ናት የሚል አስተሳሰብ ያለ አይመስልም። በተለይም ይሄንን ሐሳብ ለማንሳት ዓለምን ቀኝ ግዛት ለመግዛት የሚገዙ አካላት ምልከታቸው፣ አይዲዮሎጂያቸው አጠቃላይ ለሰው ልጆች የሚሰጡት አስተሳሰብ ክብር፣ እኩልነት፣ ነጻነት፣ ፍትሃዊ አይደለም። በሌሎች መረጃዎች የምመለስ ይሆናል። እስከዚያ በሰነባበትኩ ላይክ፣ ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ። ለምን ሰብስክራይብ አታደርጉት? አድርጉ እንጂ ላይክ፣ ሼር